እንደምታዩት አሁን የቆምኩበትን ቦታ ተመልከቱት። ኢትዮጵያን ፕላዛ ይላል። ኢትዮጵያ ለምንድን ነው ስሟ የተጠራው? በዚህ አንደርግራውንድ በሚገኘው ሜክሲኮ ትሬን ስቴሽን ውስጥ። ከዚህ በላይ ምን ያኮራል? ከሱ በዘለለ አንበሳው ራሱ ተቀምጦ ያ ሄዳል፣ ይሄ መጣ። ተመልከቱ። ይሄ ነው እንግዲህ ዘውዱ ሾው የእውነትና የሕዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለሕዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል። ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። የማኅበረሰብ እድገት ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጦ የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከሜክሲኮ ሲቲ የምገኘው ዛሬ እዚህ ሜክሲኮ ነው። ታዲያ እዚህ የመጣሁበት ዋናው ምክንያት ከሀገሬኛ ኢትዮጵያ ጋር የሚያቆራኘኝ ጉዳይ ስላለ ነው። እንደምታዩት አሁን የቆምኩበትን ቦታ ተመልከቱት። ኢትዮጵያን ፕላዛ ይላል። ለምንድን ነው ይህ ስም እዚህ የመጣው? ኢትዮጵያ ለምንድን ነው ስሟ የተጠራው? በዚህ አንደርግራውንድ በሚገኘው ሜክሲኮ ትሬን ስቴሽን ውስጥ ጉዳዩ ይህን ይመስላል። እኔን የሚያመጣኝ አንዱ ነገር ከኢትዮጵያ ጋር ያስተሳሰረን ነገር ስላለ ነው። ሜክሲኮንና ኢትዮጵያ እንደምታውቁት በአዲስ አበባ ከተማም ሜክሲኮ አደባባይ ተሰይሟል። ይህ በሜክሲኮ ሲቲ ወይም በሜክሲኮ ዋና ከተማ ትሬን ስቴሽን ውስጥ እንደዚሁ ተሰይሟል። ኢትዮጵያ ትሬን ስቴሽን ተብሎ ተመልከቱት። እነዚህ ትሬኖች አንደርግራውንድ የሚጓጓዙት በኢትዮጵያ ስም በተሰየመው ትሬን ስቴሽን። ይህ ትሬን ስቴሽን አሁን ኢትዮጵያኖች ስማቸው ጎልቶ የተጻፈበት፣ ታሪካቸው የተመዘገበበት፣ ኢትዮጵያ ምን አይነት ሀገር እንደሆነች የተገለጸበት ቦታ። የሚገርም ሁኔታ ይህንን ካያችሁና ከተመለከታችሁ በኋላ ወደ ታሪኩን ውሰዳችሁ። ኢትዮጵያ ሀገራችን በተቻለ መጠን በሀገራችንና በሕዝባችን ጋር ያለውን ቁርኝትን ይገልጻል። ይህ የምታዩት ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ እዚህ ሀገር የመጡት በዲሰምበር 22 1954 ዓ.ም ነው። የአውሮፓኖቹ ዘመን አቆጣጠር ነው። ይህችን ሀገር ለመጎብኘት ምክንያታቸው ደግሞ በተለይም ኢትዮጵያን በኢጣሊያን በተወረረችበት በዛ ዘመን ግርማዊ ቀዳማዊ ኃይለ ሥላሴ በተባበሩት የዓለም መንግስታት ድርጅት ወይም ያኔ ሊግ ኦፍ ኔሽን በተባለበት ንግግር ሲያደርጉ እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት የዓለምን መንግስታት ሕግ የተላለፈ የአጥቂነት ጦርነት መደረጉን ኢትዮጵያን የደገፈ ወይም ያገዛ አልነበረም። እንደሚታወቀው ኢትዮጵያ የሊግ ኦፍ ኔሽን መስራች ሀገር ነች። ቀዳሚዋ 50 ሀገራቶች ናቸው ሊግ ኦፍ ኔሽን የመሰረቱ። ከዛ ውስጥ ኢትዮጵያ ቀዳሚ ነበረች። ዛሬ የምናያቸው ወደ 193 ሀገራቶች ዛሬ አይታወቁም ነበር በዛን ጊዜ በዛን ወቅት። ኢትዮጵያ ግን ታላቅ ሀገር ነበረች እና ታውቃ የተባበሩት የዓለም መንግስታት ድርጅት ወይም ሊግ ኦፍ ኔሽንን መሰረተች። የመጀመሪያው ነበር። ታዲያ የተመሰረተበትን ዋና ዓላማ
በተለይም ኃይለኛውና ጉልበተኛው እየመጣ ሌላውን ሀገር የሚወርድ ከሆነ መተባበር፣ መነጋገር፣ መስራት አለብን በሚል ከብዳ የተወሰነ ጉዳይ ነው። ታዲያ ኢትዮጵያ በዚህ ስምምነት ላይ ገብታ የፈረመች ሀገር ስትሆን ለምንድን ነው ዛሬ ኢትዮጵያ ሀገራችንን በተቻለ መጠን ባለው በሀገሪቱ ያለውን ችግር ወይም ጣሊያኖች ኃይለኛና ጉልበተኛ ሆነው ኢትዮጵያን ሲወሩ ዝም የተባለው በሚል ንግግር አድርገው ነበር። ይሁን እንጂ በተለይም ነጮቹ ዝምታን መርጠዋል፣ በርካቶቹ። ይሁን እንጂ በዛን ሰዓት ሜክሲኮ ለኢትዮጵያ ቆማ ነበር። ያን እየወሰደች ያለው እርምጃ ተገቢ አይደለም። ኢትዮጵያ ታላቅና ታሪካዊ ሀገር ነች፣ ለምንድን ነው የምትደፈረው በሚል ተቃውሟቸውን ካቀረቡት ሀገሮች ቀዳሚዋ ሜክሲኮ ነበረች። ለዛም ነው ግርማዊ ቀዳማዊ ኃይለ ሥላሴ እኛ ውለታን አንረሳም፣ የሜክሲኮ ሕዝብና መንግስት ለኢትዮጵያ በዛ በመከራና በችግር ጊዜ ደርሶ አለውላችሁ ስላለን እጅግ ደስተኞች ነን ብለው ይህንን ሀገር ለማየት መጡ። የሚገርመው ነገር ያኔ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ ሲመጡ በሜክሲኮ ታሪክ ታይቶም ተሰምቶም በማይታወቅ ሁኔታ ያንን ሀገር መሪ መቀበል አይደለም የሚመስል እጅግ በሚደንቅ ሁኔታ ሜክሲኮኖች የሜክሲኮ ኢንተርናሽናል ኤርፖርት በመሄድ በታላቅ ሁኔታ ነው የተቀበሏቸው። ዓለም ጉድ እያሰኘ አቀባበል ነው። በርካታ መሪዎችን ሜክሲኮ ተቀብላለች። ግን የግርማዊ ቀዳማዊ ኃይለ ሥላሴ በጣም በክብር የተቀበሉት ማንም አልነበረም። እንደምታዩት ባንዲራችን ዛሬ እንዳይውለበለብ እየታገተ በየቦታው እየተወረወረ አንዳንዶችም እያቃጠሉት ቢሆንም በሜክሲኮ ሀገር ግን እንዲህ በክብር ተሸፍኖ በክብር ተቀምጧል ከንጉሠ ነገሥት ኃይለ ሥላሴ ጋር ነው። ይህ ግርማዊ ቀዳማዊ ኃይለ ሥላሴ በተባበሩት የዓለም መንግስታት ድርጅት የተናገሩት ቃል ሰው እኩል እግዚአብሔር የፈጠረው ማንኛውንም ሰው በቀለሙ በአይኑ እየታየ ጉዳት ሊደርስበት አይገባም። የሰው ልጅ ሁሉም ክቡር ነው። ስለዚህ ማንንም ቢሆን ነፃነቱን፣ መብቱን፣ ፍትህን መነፈግ የለበትም በሚል የተናገሩት ንግግር ነው እዚህ ላይ የተቀመጠው። እናም ሜክሲካኖች ለእኛ ለሀገራችን በመቆማችሁ ባለውለታችን ናቸው በሚል የተናገሯቸው ቃላቶች ናቸው የተቀመጡ። እዚህም እንደምታዩት ሜክሲኮ በመጡ ጊዜ ንጉሠ ነገሥቱ እጅግ ከፍተኛ ቁጥር ያለው ሕዝብ የተቀበላቸው ከመሆኑ በዘለለ በሜክሲኮ የሚገኙትን ዩኒቨርሲቲዎች በተለይም ሜክሲኮን ከሚታወቁበት አንዱ ፒራሚድ የሆነው ድረስ ሄደው ጎብኝተዋል። በተለያዩ ዩኒቨርሲቲዎች፣ ጤና ተቋማቶች፣ ሆስፒታሎች፣ ትላልቅ የመንግስት ተቋማቶች በሙሉ በሰፊው ጉብኝት አድርገዋል ንጉሠ ነገሥት። ታዲያ የንጉሠ ነገሥቱን ቃል በማክበርም በተለይ ሜክሲኮኖች በጣም ብዛት ያላቸው ኢትዮጵያን ተማሪዎችን እየተቀበሉ ስኮላርሽፕ እየሰጡ እንደሚያስተምሩ ነው የተገለጸው። ከዛም በዘለለ የኢትዮጵያን ባህል ታሪክ ለማስተዋወቅ በተለይም በሬዲዮ በዚህ ሀገር ሬዲዮ ሁሉ የማስተዋወቅ ስራ ሲሰሩ እንደነበረ ታሪኩ ይተነትናል። ሜክሲካኖች ለኢትዮጵያ ያላቸው ፍቅር ከፍተኛ ነው። ግርማዊ ቀዳማዊ ኃይለ ሥላሴም እናንተን ወንድሞችን ለመጠየቅ እዚህ ስመጣ እጅግ ደስታና ኩራት ይሰማኛል። ወንድሞች ስናችሁ ያለምክንያት አይደለም፣ በችግርና በመከራችን ሰዓት ከኢትዮጵያ ጎን በመቆማቸው ነው በሚል በሰፊው ትንታኔ ሰጥተውበታል። ግርማዊ ቀዳማዊ ኃይለ ሥላሴ እንግዲህ ይህን ጉብኝት አድርገው ይህንንም በ1954 የተከፈተው በስማቸው በኢትዮጵያ ስም የተከፈተው ሁሉ በዚህ ሁኔታ አጥንቀው ትልቅ ደስታ ተሰምቷቸው የተመለሱ መሆኑ ነው የሚታወቀው። ታዲያ እንግዲህ ከዛን ጊዜ ጀምሮ ነው ግርማዊ ቀዳማዊ ኃይለ ሥላሴ በኢትዮጵያ ያደረጓቸው ትላልቅ ተግባራቶች በዓለምን ጭምር ሀገራችን ኢትዮጵያን ያሳወቁበት። እንደሚታወቀው ዛሬ ኢትዮጵያን አይደለም በትላልቅ ሀገራቶች ቀርተው አይደለም በምስራቅ አፍሪካ እንኳን ክብራችንን እያጣን ነው የመጣ ነው። ለምን? በተለይም ግርማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ከስልጣን ከተወረዱ በኋላ ኢትዮጵያ ምን አይነት ችግር ውስጥ እንዳለች የምታውቁት ነገር ነው። በጣም እና ግርማዊ ቀዳማዊ ኃይለ ሥላሴ በሄዱባቸው ቦታዎች ሁሉ በክብር ከመቀበል በዘለለ በኢትዮጵያ የሚሆን ታሪክ እና በአሜሪካ ኒውዮርክ ግዛት በትላልቅ ሰዎች በጣም ትላልቅ ክብር የሚሰጣቸው ሰዎች ስማቸው ይጻፋል መንገድ ላይ። አንዱ የግርማዊ ቀዳማዊ ኃይለ ሥላሴ ስም ተጽፏል እዛ ኒውዮርክ ሲቲ ውስጥ። በጣም በሚገርም ሁኔታ እነዚህ ትላልቅ ሰዎች የሚሰው በመንገድ ላይ ተጽፏል ስማቸው ጭምር መሬቱ ላይ ማለት ነው። ያንንም ለማየት እድሉን አግኝቻለሁ። እና በኢትዮጵያ ዛሬ ያለውን የኢትዮጵያን ክብር የተዋረደው ራሳችን በፈጠርነው ችግር ነው። እንግዲህ ተመልካች አድማጮቻችን በተቻለ መጠን ሀገራችን ኢትዮጵያን የተሻለ ለማድረግ ሁላችንም መውጣት አለን።
ሁላችንም ወጥተን ስለ ኢትዮጵያ መናገር አለ፣ ስለ ኢትዮጵያ መንገር አለ። የዘውዱ ሾው ሚዲያ ዛሬ አለ ምክንያት አይደለም እዚህ የተገኘ ኢትዮጵያ ሀገራችንን የሚያመላክቱ ምንድን ናቸው? ታሪካችን ምን ይመስላል? በምን ሁኔታ ነው ኢትዮጵያ ያለችው? ቀደም ሲል አሁንስ ምን ላይ ነው ያለችው የሚለውን የሚያመላክቱ ነገሮች ለማስቀመጥ ነው እንግዲህ እዚህ ድረስ የመጣሁት። ይህን መረጃ ደግሞ ለእናንተ ክቡራን ተመልካች አድማጮቼ ሳቀርብ በተለይም ለወጣቱ ትውልድ የኢትዮጵያን ታላቅነት፣ ክብር፣ ሉዓላዊነት የሚያመላክቱ ነገሮችን በተለያዩ ዓለማቶች ምን ይመስላሉ የሚለውን እንዲያውቁ። ዛሬ ለምንድን ነው ስማችን የወረደ? ለምንድን ነው ከማንም በታች ሊሆን ያለን የሚለውን መታየት ይገባል። ተመልከቱ። እንዲህ አሁን ከኛ በኋላ የሰለጠኑ ሀገራቶች እንደዚህ በየደቂቃው ነው የሁለት የሶስት ደቂቃ ልዩነት በሌለበት ተመልከቱ ባቡሩ የሚመላለሰው እንኳን ቆም። ይሄ እድገትን ነው የሚያመላክተው። እኛ ደግሞ እርስ በርስ መጨፋጨፍ፣ መገዳደል፣ በዘር ቋት ውስጥ መግባት በተለይም በአሁኑ ሰዓት የምናየው ነገር እጅግ ነውር የተሞላበት ያ መሆን የለብን። ኢትዮጵያ ታላቅ ሀገር ነች። ታላቅ ህዝብ አለ። በምንችለው አቅም ህዝባችንና ወገናችን የተሻለ ነገር እንዲሰራ መስራት ይጠበቅብን። በተለይም ትውልዱ ማወቅ የሚገባው መልካም ነገር ማድረግ እንጂ እዚህ በየዘር ቋት ውስጥ ተሰልፈን የሚፈራቸው ነገሮች አደጋ ነው የሚያመጡት። እና በጣም ክብር ነው። ተመልከቱ። በሙሉ ዙሪያውን ይሄ ይቻላል ወደ ገና ብንሄድ ራሱ በሙሉ በኢትዮጵያ ስም ነው የተሰየመው እና ከዚህ በላይ ምን ያኮራል? ድረስ ብታዩት በሙሉ የኢትዮጵያ ስም ነው የተጻፈ። ኢትዮጵያን ፕላዛ ፍሬም ስሽን እየተባለ እንግዲህ እንደዚህ ተሰየመ። ይሄ ለእኛ ክብር ነው። በጣም ክብር ነው። ተመልከቱ። በሙሉ ዙሪያውን ይሄ ይቻላል ወደ ገና ብንሄድ ራሱ በሙሉ በኢትዮጵያ ስም ነው የተሰየመ እና ከዚህ በላይ ምን ያኮራል? ከሱ በዘለለ አንበሳው ራሱ ተቀምጧል። በየትም ቦታ ላይ ያልተደረገው ለኢትዮጵያ የተደረገበት ሁኔታ ደግሞ እንዳያችሁ የኢትዮጵያ ታሪክ ተጽፏል። የኢትዮጵያ በቀኝ ግዛት ያለመውደቋ ተጽፏል። እዚህ ላይ የአፍሪካ ህብረት ለኢትዮጵያ መገኘት፣ ኢትዮጵያ ለአፍሪካ ህብረት መቋቋም ያደረገችው፣ ኢትዮጵያ ለዓለም እድገት ያበረከተችው በብዙ ነገር ተጽፏል። ስለዚህ ይሄ ሁሉ የተሰራው ዓለም አቀፍ ዲፕሎማሲያችን ጠንካራ ባቡሩን እዚህ ተመልከቱ። ይሄን ምን ይመስላል? ሜክሲኮኖች ይሄንን ሰርተዋል። እኛ ምንድን ነው እየሰራን ያለው? ምን እያደረግን ነው? ዛሬ አይደለም አንደርግራውንድ ትሬን ስቴሽን ለማንቀሳቀስ አይደለም ከተማ ውስጥ ያለችን ትንሿን ትሬን እንኳን ይኸው የባቡር ሀዲድ ይፈርሳል እየተባለ ነው። ሰው አፕግሬድ እያደረገ እያሻሻለ ከፍተኛ ነው እንግዲህ እያሳደገ እየቀየረ እየለወጠ ይሄዳል። እኛ ደግሞ እያጠፋን እያወደብን ነው። ተመልከቱ። ያ ሄዳል፣ ይሄ መጣ። ተመልከቱ። ይሄ ነው እንግዲህ ተመልከቱ። በሰከንድ ረፍት የለው የሰው ልጅ በትራንስፖርት እጥረት ምክንያት ድግላል አይገባም። ለዚህ በሚችሉት አቅም ለሀገራቸው ለህዝባቸው የሚጠቅሙ ነገር ላይ ተግተው የሚሰሩ እንግዲህ እንደሚመስል ክቡራን ተመልካች አድማጮች በተቻለ መጠን ትውልዱ የተሻለ ስራ መስራት ይጠበቅበታል። የዘውዱ ሾው ሚዲያም እዚህ ተገኝቶ ለእናንተ ክቡራን ተመልካች አድማጮቻችን ይጠቅማሉ የምንላቸው መረጃዎች በየጊዜው ማቅረባችን ይቀጥላል። በተለያዩ ዓለማቶች በተለይም ከኢትዮጵያ ጋር የሚያቆራኙ ጉዳዮችን ይዘን እንቀርብላችኋለን። ወደፊትም እንግዲህ ግርማዊ ቀዳማዊ ኃይለ ሥላሴ እዚህ በመጡበት ሰዓት የጎበኙት አንዱ ፒራሚዱን ነው። እኔም ይህም ፒራሚድ እጅ ጎበኘዋለሁ። እዛ ያለውን ሁኔታ ደግሞ እንደዚሁ ምን ይመስላል የሚለውን አቀርብላችኋል። በተቻለ መጠን በተለያየ ሀገር የምትኖሩ ኢትዮጵያኖች ኢትዮጵያን በተመለከተ ያሉ መረጃዎችን በትልኩልን ወይ አድራሻውን ብታሳውቁን እዛው ሀገር ድረስ መጥተን ቀርጸን ለህዝባችን እናስተላልፋለን። የዘውዱ ሾው ሚዲያ የሚችለውን ጥረት ሁሉ ያደርጋል። ሀገራችን ኢትዮጵያ የተሻለች እንድትሆን ሁላችንም በርትተን እንስራ። ኢትዮጵያን ከዘር ቋት ውስጥ ወጥተን ሀገራችን ኢትዮጵያን የተሻለ ለማድረግ በርትተን መስራት ይጠበቅብናል። በተለይም ወጣቱ ትውልድ የሀገሩን ጉዳይ ጠንክሮ መስራት ይጠበቅበታል። ኢትዮጵያ ታላቅ ሀገር ነች። ታላቅ ህዝብ ያላት፣ ታላቅ ሃይማኖት ያላት፣ በምንኛውም ጉዳይ ብናየው የሚያኮራ ተግባር ያለን። ዛሬ አሁን እኔ የምገኝበት ሜክሲኮ በ302 ዓመታቶች በስፔን ቅኝ ተወቃ። እኛ እኮ የሚያኮራ ሀገር እኮ ያለን ህዝቦች፣ አሜሪካኖች፣ ካናዳንስ፣ አውስትራሊያን በእንግሊዝ ቅኝ ተወርቀዋል። ስለዚህ እኛ ይህንን ክብር ይዘን ሌሎች የኢንዲፔንደንስ ዴይ ብለው ያቀርቡን ከቅኝ ግዛት የወጣንበት ነፃ የሆንበት ነው። እኛ ደግሞ ምን ብለን ነው የምናከብረው? የድል በዓል
የትም ዓለም ሰው የሌለ ነገር ነው። ጎበዝ፣ ይህን ኩራታችንን መቀጠል አለብን። እንግዲህ በሚቀጥሉት ጊዜያቶች ሌሎች ዝግጅቶችን ይዤላችሁ እመጣለሁ። እንዳልኳችሁ ግርማዊ ቀዳማዊ ኃይለ ሥላሴ የጎበኙትን ቦታ ፒራሚድን፣ እንደገና ሌሎች ቦታዎችን ላቀርብላችሁ እሞክራለሁ። ባቡሩ እረፍት የለውም፣ ምንም ማድረግ አልችልም። እንግዲህ ያሉትን መረጃዎች በዚህ ከሜክሲኮ ሲቲ የኢትዮጵያን ትሬን ስቴሽን በተሰየመበት ቦታ ተገኝቼ ዝግጅት ያቀርብላችሁ በእውነቱ ታላቅ ደስታ ይሰማኛል። ዘውዱ ሾው ሚዲያ እንደምታዩት ቲሸርታችንን ጭምር ለብሰን ሰዎችን በቃ ብዙዎቹ ያውናል። እዚህ ሀገር ነፃነት ያለበት ይሄ ነው። እንግዲህ ኢትዮጵያ ብቻ ነው ሰዎች የመናገር ነፃነት፣ የመጽሐፍ ነፃነታቸው ተነፈገበት። እዚህ እንደምታዩት ለምን ቪዲዮ ተነካኛለህ፣ ምን ታደርጋለህ ምናምን የለም። መብታችሁ ነው። በፐብሊክ ኤሪያ ላይ ፈለጋችሁትን ነገር መቅረብ ገና ያው ጋዜጠኛ ነኝ፣ ብጠይቅም መረጃዎችን ማቅረብ እችላለሁ። ምን እንደምሰራ ምን እንደማደርግ እዚህ ለምን እንደተገኘው ለምን እንደምቀርብ ጭምር ችግር የለብኝም። ለዛ ነው በኩራት ረሻ ብለን እንደዚህ እየሰራን የምንገኝ። እንግዲህ ከልጄ ጋር ነው በገባ ከእናንተ ጋር የምናደርገው። ፌረን ዘውዱ ከእኔ ጋር ሆና ይህንን ዝግጅት በዚህ ሁኔታ እያቀረበች ነው የምትገኘው። ከልብ እናመሰግናለን። ተመልካች አድማጮቻችን እንግዲህ ከዝግጅቶቻችን ጋር ቆይታ ያላደረጋችሁ ይህን ዝግጅትን ለተከታተላችሁት በጣም ከልብ አመሰግናለሁኝ። ካሜራውንም በመቅረጽ ከኔ ጋር ያለችውን ዘውዱ ከልብ አመሰግናለሁ። እንግዲህ በሚቀጥሉት ሌሎች ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ እኔ ዘውዱ መንግስቴ ነኝ ከሜክሲኮ የኢትዮጵያን ትሬን ስቴሽን ሴንተር ውስጥ አመሰግናለሁ። ዘውዱ ሾው የእውነትና የሕዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለሕዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል። ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። ለማኅበረሰብ እድገት፣ ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጦ የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል።